ያበኩር ፍቅር ዓለሜ የልጅነት ሕልሜ ያንተ አይነት ሰው ነበር ምጠብቀው ኖሬ በጸባይም በውበት ነገር ደህና ነሽ ልጄ? ደህና ነኝ። ይሄን አናፍቀችም እንዴ? ሰላም በላት እንጂ። ሰላም ጋር እንደሚጣቸው አብዬ እንዴሽ? ወይ አብዬ ያስጨነቅሽን እኮ። ያት እስቲ በእናትህ ተጎሳቅላለች እኮ። ቀልቷል አይኖቿ። አይዞህ አይዞህ እኔን አታቅፊኝ እንጂ አይዞህ ይኸውልሽ ቅድም የደከምሽው አሁን ድካም ለመድከም እንዳትሞክሪሽ። እናትሽ ደግሞ ወጣት ናቸው። የኖሩበትሽ እድሜያቸውን አታሳጠሪ። ውይ ምን ነው ግን ነው እንዲህ ኩስኩስ ያለችው? ይህን አሳዘነች። እንዴት ይበላችሁ? ልጄ ደህና አይደለሽም እንዴ? ደህና ነኝ። በቃ እናንተ መሽቶባችኋል። ትንሽ ካያችኋት ይበቃል። ሰሞኑን ደግሞ ትምህርት ቤት ትመጣለች። ለምን ትንሽ ነጮታል? አረ ግድ የለም። አረ ማዘር ልክ ናቸው። ማዘር ልክ ናቸው። ታስጨንቃቸው ይሻላል። ሸኛቸው። እኔም ጉዳይ ስላለኝ እሷም ተረፍ። ሸኛቸው። አንድ ቀን ሙሉ ተንሸራቸው አይሻልም? ደስ ይላል። ደህና ናት እኮ ምንም አልሆነችም። አይዞህ ሂዱ በቃ። እኔ የምሄድበት ቦታ ስላለ እሺ ማዘር እንመጣለን ሰሞኑን። እሺ አብዬ ሸኛቸው። እሺ አብዬ በቃ እንግዲህ አይዞሽ። ምን ሆነሽ ነው የኔ ልጅ? ኧረ ምንም አልሆንኩም። ፊትሽ እኮ ተረበሸ። ምንም አልሆንኩም። ትንሽ ራሴን አሞኛል። ደህና ነኝ። ይሻላል። አይ ልጆቹ ሲመጡ እኮ ፊትሽ ተረብሿል፣ ተቀይረሻል። ኧረ የኔ ፊት ኧረ መስሎሽ ነው ማየ? ያው ደህና ነኝ እኮ። ምን ሆነ? አይ ልጄ ተረብሸሻል። አትዋሺ። እማዬን ያልዋሸሁም። ለምን ዋሻለሁ? ያንቺን መረበሽ አይቼ እኮ ነው ልጆቹንም እኮ ያስኬድኳቸው። ገና እንደገቡ እኮ ነው ፊትሽ ቀይር ያለው። የኔ አንደኛ ልጆቹ ሲመጡ ደንገጠሻል፣ ተናደሻል። አዎ እማዬ መስሎሽ ነው? እባክሽ አይመስለኝም። ምን ያነገርሽኝ ነገር አለ እንዴ? እኔ አዎ ደህና ነሽ ግን አይደል? ኧረ ደህና ነኝ እማዬ። ትንሽ ራሴን አሞኝ ይሆናል። አሞኛል ትንሽ እሱ ይሆናል እማዬ። ልጆቹም ሳይታዘቡኝ አይቀርም። እማዬ አንቺንም አስጨነቅኩሽ። እኔ ልብሽ ማቀቀልሽ ልሂድ በቃ። እኔ ማጥበው ልብስ ስላለ እኔም ትንሽ አጥብ አድርጌ ልምጣ። እሺ ልልና ትመጣለች አይደል? አዎ ትመጣለች። በቃ እሺ በቃ ብዙ አልቆይም። እሺ አቢኩ እንዴት ወጣች እንዴ? ምን አገባሽ? ብትወጣ ማን ይዘሽልኝ ነው ያለሽ? እነሱ ምን ሆነሽ ይዘሽ ነው ብዬሻለሁ ወይ እንዴ? ለምን እንደይዘሻቸው የመጣሽው? እንዴት ሲሉ ነው? ለምን ነው የሚያዩኝ? ምን ሆነሽ? ምን ብዬሽ ነበረ? ምን ብዬሽ
ጠይቃት ሲሉኝ ነው። እናሱም ብሎ ጠያቂ እና ቢሉሽስ ምን ብዬሽ ነበረ? ማንም እንዳይገባ ብያለሁ አላልኩም ብለሽኛል። ገና እንጠይቃት ብሎ ሲያስፈልጉኝ ጓደኛችን አይደለች እንዴ ሲሉኝ ነው። ኧረ ጓደኞቼ ናቸው። አንቺስ ብትሆኚ ግን ጓደኛዬ ነሽ። እኔ ያልኩሽን ለምንድን ነው ማሰቢው? ምን አጠፋው? እኔ ቆይታ አይ አላጠፋሽም። እንዳታመጫቸው ማለት አምጫቸው ነው። እኔ ማንም ይረዳኝ። ቆይ እኔ አላወቅኩም። ዝም በይ። አንቺም ለእነሱ ተደርበሽ ነው አይደለ? እንዴ ምን ብዬ ነው የምደረበው ከእነሱ ጋር? ምንድን ነው? ቆይ ምን አረኩኝ? ቆይ ትሰሚኛለሽ? ነው ከዚህ ጀምሮ አይነሽም ማየት አልፈልግም። ከዚህ ሰዓት ጀምሮ ውጪልኝ። ያባቶሽ ነሽ እና ረሳችልኝ። አንቺም ከእነሱ ጋር ተደረብሽ። ሂጂ ዋናችንም አልፈልግም። መግባባት ካቃተን ቆይ ምን አዘረው ላይ አስብም ብዙ ተጨንቄ ፍቅር ምርጫ ሳጣኝ እንዳልሄድርቄ ግልጽ አይደሉ የኔ ሕይወት እንደሌላው ያለኝ ጉልበት የመጀመሪያዬ ፍቅርን ሀሁ ያልኩት ባንተ ነበር ሄኒ ሁሉንም ያየሁት ዘላለም ሕይወቴ ካንተ ጋር ልትኖር ነበር የኔ ሀሳብ ልናዝኝ በፍቅር ማንሻችን ሻል ሃይ አቤት ያቺ ጓደኛሽ የጠፋች ምን ይመለከትሽ? አይ ስትጠፋ ጊዜ እንጠይቅሽ ብለን ነው። ስለማያገባሽ ነገር ምን አባሽበቶሽ ነው ጠይቂ። ትንሽ ትምህርት ቤታችን ደሃው ቀለል ሲልለት እኛም ቀለል አለ። ለዛ ብለን ቀለል ማለት ብቻ አይደለም ግማቱ ራሱስ እኛን ሲሰጥ ደግሞ ደስ ይላል። እናንተም ትንሽ ነው የቀራችሁ። ያኔ ሙሉ ሰላማችን እናገኛለን። እንስጭ ለሌላ ጊዜያችሁ ስለማይመለከታችሁ ነገር አታውሽ፣ አትጠይቁ። እሺ ነጭ ምን ያንጨረጨርሻል? ጉቱ ያው አንቺም ትንሽ ነው የቀራሽ አይመስልሽም? እና ብዙም ባትንጨረጨሪ ጥሩ ይመስለኛል። ኧረ እባክሽ ተይ ነጭ ዋናው እባክሽ ነጭ። አንቺ ደግሞ አሽቃባጫ እንገናኛለን። እሺ ተይ እባክሽ ጉቶ ብዙም እንጨርንጨር ባቲ ጥሩ ነው። ቆዳ ተይረሽ እንደዚህ አድርግሽ ታረጋጊ። ገና ምን አይተሽ አሽነካና ገና በሽተነካና ገና ወይኔ እናቴ እንዴት ነሽ አቡዬ? ሰላም ነው? ደህና። እንዴት ነሽ? ደህና። እየበረታሽ ነው? አዎ ደህና። እንዴት ነው? ራስ ምታትስ ቆመ? አዎ ምንም አይልም። አይ ጥሩ። አይ ብርቱ ነሽ፣ ምንም አትይም። አስተማሪዎችሽም ጓደኞችሽም ክላስሜቱ በአጠቃላይ ይመሰክራሉ በጉብዝናሽ። እሺ እስኪ የምታስታውሺውን ነገር ንገሪ። ምናልባት ሰውነቱ ላይ ንቅሳት፣ ታቶ፣ ሌላ ነገሮች ምልክት። አይ ምንም ማስታውሰው ነገር የለም። አስፈራርቶሽ ከሆነ የህግ ከለላ እናደርግልሻለን። አሁን ግን እኔ እንደ ጓደኛሽ ቁጠሪኝ እና ምንም አትደብቂኝ። አይ ምንም አላስታውሰው። አላውቀውም፣ አላየሁትም። ልብሱስ ምን አይነት ልብስ ነው? ገጽታውስ እስኪ ይኸው ሰሚኛልሽ? ይሄንን ነገር አንድ ሰው ቢሰማ ያቺ ልብስ አጣቢ እናትሽ
ሲጣረግና እንደ ዱሩ በሳፋን ውስጥ ትንፋሷን ማቋረጥ ተግባባን። አይ እሱንም አላስታውሰውም። ምን እንጃ አልመጣልኝም። ታንፈሹ ምን እንጃ ለምርመራችን ስለሚረዳ ነው እንዴ። እኔ በዛ ሰዓት እንዴት ላስታውስ እችላለሁ ታዲያ? ምንም ያየሁትም ሆነ የተለየ ምልክት ያለው ነገር እንጃ እኔ አላየሁም። በቃ እኔ አሁን ራሴን እያመመኝ ነው። እኔ ሳስታውስ እነግርካለሁ። ለጊዜው ግን ምንም ማስታወሰውም ሆነ ምንም ለጥያቄዎች መልስ ልሰጥ አልችልም አሁን ላይ። በቃ እኔ ሳስታውስ መጥቼ እነግርሃለሁ። ውጣ በቃ እኔ ሳስታውስ መጥቼ እነግርሃለሁ። በቃ እሺ ውጣልኝ። እወጣልሻለሁ ግን አስቢበት። ቤቴን ብዬ ያነሽ የኖርኩኝ መግባባት ካቃተን ቆይ ምን አተረፍኩኝ? ልለይ ባስብም ብዙ ተጨንቄ ፍቅር ምርጫ አቢጊያስ አሟት አልመጣችም። አሟት ከምን ሄዳለች? አልሄደችም። ሐኪም መስረጃ የላትም። እቺን ጊዜ እኛም የሆነ ሰዓት አልፈናል ነበር። መማር ማትፈልግ ትሆነ መቅረት ትችላለች። ምን አይነት ጋጠወጥ ተማሪ ነሽ ግን? እሱ ዝም ብሎ መቅረት ይቻላል? አይቻልም። እሷ ደግሞ በጣም ስርዓት አልበኛ ነች። እኔ በምን አይነት ሁኔታ ራሱ እንዳመጣት አላውቅም። ለዚህ ትምህርት ቤት የምትገባም አይመስለኝም ሳስብ። እንደዚህ አይነት ስኮላር ለእንደዚህ አይነት ተማሪ እኔ እንጃ፣ ለእኔ ጥያቄ ነው የሚሆንብኝ። ናጥፋ አሟት እኮ ነው። ስላማማት የሐኪም መስረጃ ይዛ ትመጣለች። ነገ ማትመጣ ከሆነ እዚህ ግቢ እንዳትገባ። ኧረ ቲቸር የእውነት አሟታል። ምክንያቱም ያው ምን የሚቀር ነገር ይኖራል። እንደዚህ አይነት ተማሪ ሌባ፣ በጣም ዲሲፕሊን የጎደለው ተማሪ ነው። ለዚህ ትምህርት ቤት ደግሞ እንደዚህ አይነት ተማሪ ያው ያስፈልጋል ብዬ አላስብም። እኔ አልገጠመኝም እስካሁን። ለዛ ንገሪያት እሺ። የእውነት አሟታል እኮ ቲቸር። ጠበቅነቱን ተይው፣ ንገሪያት። ፍቃድ ጠይቀ ነበር። ለምን? ለአቢጊያ። አቢጊያ ምን ሆነች? ትንሽ አመም አድርጎታል። እሷ እኮ ያለ ምክንያት የምትቀር ልጅ አይደለችም። ሰሞኑን ቀርታለች ከትምህርት ቤት። ምን በሰላም ብሶባት እንደዚህ ነው ያመማት እንዴ? አይ ትንሽ ነው ቲቸር። አይ ለትንሽማ አትቀርም እኮ እሷ። በጣም ከባድ ነገር ገጥሟት ይሆን? ኦይ በቃ ቤት ሄደን መጠየቅ ሳይኖርብን አይቀርም። ኧረ አያስፈልግም። ትንሽ ያው ድካምም ህመምም ስለሆነባት ነው። ኧረ በጣም ብሶባታል ማለት ነው። ለዛ ነው የቀረችው። አይ ትንሽ ነው ቲቸር፣ ብዙም አይደለም። ግን ወደ ሕክምና ሄዳለች? አይ አልሄደችም። ለምንድን ነው የሌለችው? አይ ይሻላታል እኮ ግን ከድካም ጋር ስለተደራረበ። አይ ቢሆንም እኮ ሐኪም ቢያየት ጥሩ ነው። ሐኪም እኮ ብትሄድና ብትታይ ጥሩ ነው። መፍትሄ ሊኖረው ይችላል። እሺ እነግራታለሁ። ለማንኛውም ግን አይዞሽ ፊሊንግሽ እግዚአብሔር ይማራት። ቲቸር የፍቃዱን ነገር አራሱ ችግር የለም። እሱ አሳሰሽ በቃ በፈለጋት ጊዜ መምጣት ይችላል። ብቻ እሱ አይሻላት። እሺ እሺ ቲቸር። እሺ ለማንኛውም አይዞሽ ፊሊንግ። እሺ ልላል። እሺ በርቺ። እሺ አንቺ። እሺ እሺ አመሰግናለሁ። አረም ማለት ሴቶኛ ፍቅር አለው ስላልኩ አሳነስከኛል። እኔ ማንንም ሰው አሳንሼ አላውቅም። እባክሽ ነገሮችን በተሳሳተ መንገድ ብቻ አታያቸው።
አብረንም መሆን የማንችልበትን ምክንያት ከዚህ በፊትም ነግሬሻለሁ አይደል? በቃ ሲጀምር ማንነትሽ ራሱ ትክክል አይደል? ማንነትሽ ላይ መስራት አለብሽ። ለራስሽ የተለየ ግምት አለሽ፣ ለሰው ግን አንድ ክብር እንኳን የለሽም። የሀብታም ልጅ ስለሆንሽና ገንዘብ ስላለሽ ሁሉንም ሰው የግልሽ ማድረግ ትፈልጊያለሽ፣ ሁሉንም ሰው መግዛት ትፈልጊያለሽ። ያ ደግሞ ልክ አይደለም፣ ደግሞ አይቻልም። ገንዘብ ስላለሽ የተለያዩ ቁሳቁሶችን ልትገዢ ትችላለሽ። ሰውን ግን መግዛታችን፣ ልብን መግዛታችን፣ ይሄን ደግሞ በእኔም እያየሽ ነው አይደል? በቃ ለዛ ነው አብረን መሆን የማንችል። እሺ ይቅርታ እስካሁን ላጠፋኋቸው ጥፋቶች። ከዚህ በኋላ አንተ በምትፈልገው መንገድ ቀርጻለሁ ባህሪ። ልልና አብያ ደህና ናት? ደህና ነች። እሺ ወይዘሮ ማዛ ካንቺ ጋር ያለኝ ነገር እዚህ ጋር ጨርሻለሁ። እባክሽ ለልና ስለማዋራት ውጪ ተጠብቀት። እሺ ለልና እንዴት ነሽ? ትምህርት አሪፍ ነው? አሪፍ ነው። የአብጊያ ብቸኛ ጓደኛዋ አንቺ ነሽ? አዎ ነኝ። ከኔ ሌላ ጓደኛ የላትም። ጥሩ። አሁን ለምጠይቅሽ ጥያቄዎች እንዳለ ትመልሽልኛለሽ ማለት ነው። እሺ። አብጊያ በትምህርት ሰዓት ምን አይነት ስነ ምግባር አላት? ከተማሪዎችስ ጋር ምን አይነት እንቅስቃሴ አላት? ይሄንን ነገር እንድትነግሪኝ እንድታፈልጋለሁ። አብጊያ ክላስ ውስጥ በጣም ጎበዝ ተማሪና ግቢ ውስጥ ደግሞ ዝምተኛ ጨዋ የሚባል ማንነት ነው ያላት። እሺ ይሄ መልካም ጎኗ ነው። እሷ አካባቢ ላይ የሚያንጃብብ ሰው፣ የተጣላችሁ ሰው የምታስታውሺው አለ? አብጊያ ከማንም ጋር የምትጣላ ልጅ አይደለች። እባክሽ አስታውሽ። ከማንም ጋር ተጣልታ አታውቅም። እባክሽ ምንም አይነት ነገር ሳትዋሺ ንገሪኝ። እኔ ብዙ ጊዜ አብሬያት ነኝ። ስትጣላም ሆነ ከማንም ጋር ስትሆን አውቃለሁ። አብጊያ ግን የምትጣላ ተማሪ አይደለች። ምንም አይነት ነገር አልዋሸሁም። አብጊያ ከማንም ጋር አትጋጭም። ድጋሚ ጠይቅሻለሁ። መጠይቅሽ ጥያቄ ግን ማን ነው እሷ ህይወት ላይ የመጣው ወደ እሷ አካባቢ የሚያንጃብበው? በአብጊያ ዙሪያ ማንም የሚያዣብብ የለም። ማንም የለም። ጥሩ። በምፈልግሽ ሰዓት ቤተሰቦችሽ ጋር ደውዬ እጠራሻለሁ። ይሄንን ታውቂያለሽ አይደል? አዎ ይቻላል። ስለዚህ ትምህርት ቤት ውስጥ የምታየውን ነገር ሁሉ በአጠቃላይ በሰውም ደውለሽ ይሁን መተሽ በመናገርም ይሁን ታሳውቂኛለሽ። እሺ። አዲስ ነገር ካለ ራሴ መጥቼ ላንተ እነግርሃለሁ መርማሪ። እሺ ለማንኛውም ለዛሬ ጨርሰናል። ወይዘሮ ማዛ ውጪ ትጠብቅሻለች። አመሰግናለሁ። ለዛሬ
ልሂድ አይደል? አዎ መሄድ ትችላለሽ። አቢጉ አንድ ነገር ልጠይቅሽ። ቆይ ማን የደፈረሽ? ይህን ጥያቄ ሁለተኛ እንዳትጠይቀኝ አላልኩሽ? ለምን ነው የማልጠይቅሽ? እኔ የምትደብቂ ነገር አለ እንዴ? የለም። እና ለምን ነው የማትነግሪኝ? እስካሁን ይቅርታ አላደረግሽልኝም እንዴ? አድርጌልሻለሁ። እና እኔና አንቺ ማለት ምን እንደባበቀው ነገር አለ? እኔ ላንቺ ምደብቅሽ ነገር አለ? የለም። እና ለምን ነው የማትነግሪኝ? አቢጉ ጓደኛዬ እኮ ነሽ። በደንብ ነው የማውቅሽ። ማልረዳሽ ነው የሚመስልሽ? ታውቂዋለሽ አይደል? አላውቅም። ቆይ ጓደኝነታችን ላይ ተስፋ ቆርጠሻል? እኔና አንቺ ምንም እንደባበቀው ነገር የለም። እና ታዲያ ለምን ነው የማትነግሪኝ? እኔና አንቺ መሀል ሚስጥር አለ ማለት ነው? የምን ሚስጥር ነው? ስለ ሚስጥር የምታወሩ የለም። አታልቅሺ። እና ለምንድን ነው የማትነግሪኝ? ቆይ ማን ነው እንደዚህ ያደረገሽ? ታውቂዋለሽ እያወቅሽ ነው የምትደብቂ አይደል? እና ለምንድን ነው የማትነግሪኝ? ለምን አትነግሪኝ? ንገሪኝ፣ ተናገሪ። አላውቅም። እውነቱን ስነግርሽ ግን አይመስልም እያወቅሽ ነው የምትደብቂ። እኔ ምንም ነገር ደብቅሽ አላውቅም። እና ንገሪኛ፣ ካልደበቅሽ ንገሪኝ። አይ አላየሁትም። ቲቸር ተስፋዬ ነገ ካልመጣች እንዳመጣ ብሎኛል። አረ አዎ፣ እሺ በቃ ችግር የለም። ነገ እመጣለሁ። የእውነት? አዎ እመጣለሁ። ትችያለሽ? ደህና ነሽ? ደህና ነኝ። ከዚህ በኋላ ምን ይመጣልሽ? እመጣለሁ። እሺ አስጠንቅቄ ስላለኝ ነው። እሺ በቃ እኔ ልሂድ፣ ሰዓት ሄደብኝ። ነገ ግን እንዳትቀሪ። አይ አልቀርም። ቁጭ በይ አንቺ፣ እኔ ራሴ እወጣለሁ። ቻው። ሸኝሽ እስከ በሩ ድረስ። ቻው። ደህና ቤቴን ብዬ ያነሽ የኖሩኝ መግባባት ካቃተን ቆይ ምን አተረፍኩኝ? ልለይ ባስብም ብዙ ተጨንቄ ፍቅርህ ምርጫ ሳጣኝ እንዳልሄድ ርቄ ግልጽ አይደሉ የኔ ሕይወት እንደሌላው ያለኝ ጉልበት አንተን መውደድ ብቻ ነው የምችልበት። ደህና ነሽ? ደስ ብሎኛል ስላየሽ። እኔ ፊትሽ ግን ልክ አይደለም። ችግር አለ? ኧረ ደህና ነኝ። ከሆነሽ ደህና ሰላም። አይ እንዴት ነህ ዳግም? ሰላም ነው? አብጌል ምን ሆናለሽ ልጅቷ? አሳይመንት ስላልሰራሽ አይደል? አዎ ለዛ ነው የሚሆነው። በጣም ምን እንዳልሰራችሁ አዲስ ይሆነብኝ አሳይመንት ነው። አሳይመንት እንደዛ አለች ጓደኛዋ።
ይሆናል በየአመቱ ሁሌም እንዲታወስ የሚያደርገው የእናንተ ርክቦሽ ነው። እናንተ መረከብ ስትችሉ፣ እናንተ ማክበር ስትችሉ አድዋ የሚረሳበት ታሪክ አይኖርም ማለት ነው። ሁሌም ይነሳል፣ ሁሌም ይታወሳል። ይህን ሁላችሁም ታውቃላችሁ። አድዋ በታሪክ ውስጥ ማንነታቸው፣ ነፃነታቸው፣ ድላቸው የሚታወቀው ይህን የሚረሳ ግልጽ ነው። እየሰማሽ ነው አንቺ? ስለምን እያወራሁ? ምን እያስተማርኩ ነው? ለነገሩ መስማት የማይችል ቢኖርም ባይኖርም ምንም አይደለም። ምክንያቱም እንደዚህ አይነት ተማሪ መኖር ያለ መኖሩ ማንንም ጋር ቦታ የለውም፣ አስፈላጊ አይደለም። መውጣቷ ብዙም እንትን እንዳይላችሁ አልነበረችም። መጀመሪያ እንዳለች እንዳትቆጥሩ እናንተ። የሌለ ተማሪ የለም ተብሎ ነው ይያል እና እንዴ አርጊያ ምንሽ ነው የምታለቅሽው? ምንም። እንዴ እንዴት ነው ምንም ያለሽው? ምን ሆነሽ ነው የምታለቅሽው? ልትነግሪኝ ፍቃደኛ አይደለሽም? አይ ምንም ቲቸር፣ ዝም ብዬ ነው። ንገሪኝ እንጂ ምን ሆነሽ ነው ዝም ብዬ ትያለሽ? እንደዚህ እያለቅሽ? አይ ዝም ብዬ ቲቸር፣ ምንም አልኩ። ልትነግሪኝ ፍቃደኛ አይደለሽም? ምንም አልኩ ቲቸር፣ በቃ ይኸው ደህና ነኝ። አንተ አትጨነቂ በቃ። እንደዚህ እያለቅሽ እንዴት ነው የማልጨነቀው? ዝም ብዬ እኮ ቲቸር፣ እውነት ደህና ነኝ። እሺ በቃ ለማንኛውም አትጨነቂ። እሺ ልቀቀኝ። አትወራጪ እባክሽ። ቀጥ ብለሽ ቆይ። ደግሞ ቀና ብለሽኝሽ ደግሞ ከዛን ቀን በኋላ በጣም አምሮብሽ እንድገሙ እንዴ? ዝም በል ወደዛ ባለጌ። ሲያስጠላ ነው ዲኑት። ቀጥ ብለሽ ቆይ። ሰምኛለሽ? ያንን ነገር ከኔና ከአንቺ ውጪ አንድ ሰው ቢሰማ እንጥልሽን ነው ወጥስልሽ። ይኸውልሽ ያቺ ልብስ አጣቢ እናት ሲጥ ነው አደረገልሽ። ጫፉን ተነጋገርለክ እንድነክ ዳግም እኮ እንኳን ለአንቺ ይቀርና ለማንም አላንስልሽ። እኔ ዳግም ምንም ፈልጌ አጥቼ አላውቅም። እሺ እንኳን ለአንቺ ይቅርና ለማንም